አምስተኛ አወዛጋቢ ምስሎች። በርኒስ የተባለች ሴት ከቅርብ ጊዜያት ወዲህ አንዳንድ ያልተለመዱና አስፈሪ ክስተቶች እየገጠሟት እንደሆነና አንድ ክፉ መንፈስ እርሷና ልጇን እየተከታተላቸው እንደሆነ በፌስቡክ ገጿ ላይ ታጋራለች። እንደምትለው ከሆነ እሷና ልጇ አብዛኛውን ጊዜ ፎቶ አብረው ሲነሱ የተነሱት ፎቶ ያልተጠበቀና እጅግ በጣም የሚያስደነግጥ ገጽታን ይዞ እንደሚወጣ ትናገራለች። በእርግጥም በርኒስ ፖስት ያደረገቻቸው የእርሷና ልጆቿ አንዳንድ ፎቶዎች እጅጉን ግራ የሚያጋቡ ናቸው። ከፎቶቹ መካከልም ሁለቱ ልጆቿ በመዋኛ ገንዳ ውስጥ በመዝናናት ላይ ሳሉና አንደኛዋ ልጅ ትንሿን እህቷን በጨዋታ መልክ በውሃ ውስጥ ስትዘፍቃት የተነሱት ፎቶ ሲሆን እጅግ በጣም በሚያስደነግጥ መልኩ በፎቶ ላይ ግን መልኳ ይህንን ይመስላል። That's not right. Oh my gosh. The daughter's face looks like a horror special effect. It really does. It looks like a mask. Right. Deep set dark eyes, very pale skin. It's unsettling to look at because you're trying to make a normal face out of it and you just can't. No. እንደምትመለከቱት የበርኒስ ልጅ ፊት በዚህ ፎቶ ላይ ምንም የሰው ፊት የሚመስል ነገር የለውም። በርኒስ ሌላም ፎቶ ፖስት አድርጋለች። በዚህኛው ምስል ደግሞ ትንሿ ልጅ አልጋ ላይ በመገለባበጥ እየተጫወተች ባለችበት ሰዓት እናቷ በርኒስ ያነሳቻት ፎቶ ነው። ካሜራው ያነሳውን ፎቶ ግን ተመልከቱት። Look at her face though. Here's the thing. Really weird. Here's the thing. Look, what is that? This child might be possessed, like for real. It is very upsetting to look at this and think it could be anything like that. ይህ ነገር ሌላ በዚህ ምድር ላይ የሌለ ፍጥረትን ካልሆነ በስተቀር በፍጹም የሰው ልጅ እንደማይመስል ማንም መመስከር ይችላል። ታዲያ እነዚህ አስፈሪ ፎቶዎች በበርኒስ ልጆች ላይ ብቻ የተገደቡ አይደሉም። በአንድ ቀን በርኒስ መኪና በመንዳት ላይ ሳለች የፍጥነት ወሰን ጥሰሻል ተብላ ከቆመች በኋላ የመንገድ ላይ አውቶማቲክ ካሜራ ያነሳው ፎቶም በጣም ግራ የሚያጋባ ምስል ነው። There's a figure sitting next to her. It's very clear, and it actually. When I first saw it, I thought it was an old woman. That's what I thought. That's what I still think. But then, the more I look at it, the more I see kind of classic depictions of big head, small neck kind of entity. በደንብ አተኩራችሁ ከተመለከታችሁት በርኒስ በመኪናው ውስጥ ብቻዋን እንዳልሆነችና ከጎኗ የሆነ አስፈሪ ፍጥረት እንዳለ ማስተዋል ይቻላል። ታዲያ እነዚህ ፎቶዎች ምስላቸው በዚህ መልኩ የሚቀየረው በአጋጣሚ ነው ትላላችሁ ወይስ ምናልባት በርኒስን እየተከታተለ ያለ መንፈስ አለ? መልሱን ለእናንተ ትተናል። አራተኛ የእርዳታ ጥሪ። በፈረንጆቹ አቆጣጠር ህዳር 15 2015 ጄኒፈር የምትባል ሴት ገና 2 ዓመት እንኳን ያልሞላት ልጇን በመኪና የኋለኛው ክፍል አስቀምጣ በጉዞ ላይ ሳለች ጄኒፈር ድንገት መኪናዋ ከቁጥጥር ውጪ የሆነባትና ከመንገድ ድልድይ ላይ ተገልብጦ ሙሉ በሙሉ በሚባል ደረጃ ወደ ውሃ ይሰጥማል። በሚያሳዝን ሁኔታ ጄኒፈር ወዲያው ትሞታለች። ነገር ግን እንደ ዕድል ሆኖ መኪናው የወደቀበት አቅጣጫ ሕፃን ልጇን ወደ ውሃ ስላላሰመጣት የልጇ ህይወት አላለፈም ነበር። ታዲያ ከጥቂት ሰዓታት በኋላ መኪናው የወደቀበት ቦታ ይገኝና የአደጋ ጊዜ ሰራተኞች ለነፍስ አድን ወደ ቦታው ይዘምታሉ። ነገር ግን ልክ ወደ መኪናው እንደቀረቡ እጅግ በጣም የማይታመንና ግራ ያጋባቸውን ድምጽ ይሰማሉ። We heard something saying help us inside, and so it was at that point that we said we have to get in that car now, and we all the four of us were able to push the car on its side, and that's when I looked inside and was able to see the child infant strapped in the back seat. Anybody hear us? Hello? God, there's a baby. Oh, fuck. There's a baby. Brian. Pass her up, pass her up. Pass her up. Here, right here, right here. Go. She's definitely hypothermic. She's freezing. Throw up in there. Here, go. Let's go. So you actually heard a voice calling out, "Help me." Do you know who that was? We assumed, or I assumed, that it was someone in the car saying, "Help me." That's why we responded saying, "We're trying. We're going to get inside and help you. We're doing the best we can." We're helping. We're coming. It wasn't till after we flipped it that we saw the mother, who we know now was deceased at the time, and
and the child was in the back seat. ነገር ግን ሌላ ሁሉን ግራ ያጋባ አንድ ነገር አለ። አራቱ ፖሊሶች በዚያን ሰዓት እርዱን የሚል ድምጽ እንደሰሙ እርግጠኛ ቢሆኑም ከደረታቸው ላይ ተገጥሞ የነበረውና ምስልንና ድምጽን አንድ ላይ ጥርት አድርጎ መቅዳት የሚችለው መሳሪያ እነሱ ሰማን የሚሉትን አንዳችም ድምጽ ቀርጾ አላስቀመጠም። የጄኒፈር ቤተሰቦች እንደሚሉት ድምጹ እናትየዋ ጄኒፈር ከሞተች በኋላ ምናልባት የሕፃን ልጇን ልብስ እንዲያደኑላት ፈልጋ የእሷ ሙት መንፈስ ከመኪናው ውስጥ ሆኖ ያሰማው ድምጽ እንደሆነ ያምናሉ። ድምጹን የሰሙት የአደጋ ጊዜ ሰራተኞች ግን ነገሩ ምን እንደሆነና እንዴት እንደተፈጠረ እስከዛሬም ድረስ በፍጹም ግራ ገብቷቸው እንዳለ ይናገራሉ። ሶስተኛ አዳኙ መንፈስ። ኦስካር ኑኔዝ የተባለ ሰው ከቅርብ ጊዜያት ወዲህ በቤቱ ውስጥ ያልተለመዱ ነገሮችንና እንቅስቃሴዎችን ማስተዋል እንደጀመረና ምናልባትም መናፍስት እርሱንና ቤተሰቦቹን እየተከታተላቸው እንደሆነ ይናገራል። በአንድ ምሽት ኦስካርና ባለቤቱ ውጭ ውለው ወደ ቤት ሲመለሱ አንድ ግራ የሚያጋባ ነገር ይገጥማቸዋል። ምክንያቱ ፍጹም በማይታወቅ ሁኔታ የቤታቸውን በርና ግድግዳ ዝንብና ነፍሳት ወረውት ይመለከታሉ። ኦስካር ለዚህ ክስተት ምክንያት ሊሆን የሚችል ምንም ነገር እንደሌለ ይናገራል። ታዲያ በአንድ ሌላ ምሽት ደግሞ ልጃቸው በሳሎን ክፍል ውስጥ በእንቅልፍ ላይ ሳለ ድንገት አንድ አስደንጋጭ ክስተት ከእንቅልፉ ይቀሰቅሰዋል። ይህ ሕፃን ልጅ እጅግ ግራ የሚያጋባና የሚያስፈራ ድምጽ ከሰማ በኋላ በፍጥነት ክፍሉን ለቀው በመውጣት ወደ እናትና አባቱ መኝታ ክፍል ሮጦ አባትየውን ሳሎን ክፍል ውስጥ አንድ የሚያስፈራ ፍጥረት እንዳለ ለአባቱ እያለቀሰ ይነግረዋል። አባቱ ኦስካርም የደህንነት ካሜራው የቀረጸውን ቪዲዮ ደግሞ ሲመለከት አንድ ጥላ መሳይና የሰው ቅርጽ ያለው ነገር ከቤቱ ወዲያኛው ጠርዝ ሆኖ ልጁን አፍጦ ሲመለከተው ያስተውላል። ቀጥሎም ይህ ነገር በቅጽበት ሲሰወር ይመለከታል። ኦስካር ኑኔዝ እንደሚለው ከሆነ ይህ ነገር ምን እንደሆነ እርሱና ቤተሰቦቹ የሚያውቁት አንዳችም ነገር እንደሌለ ይናገራል። ይህ ፍጥረት ታዲያ ማን ነው? አሊያም ምንድን ነው? ሁለተኛ አስፈሪው ጥቁር ፍጥረት። በሜክሲኮ ሀገር የሚኖር አንቶኒዮ የተባለ ሰው መኖሪያ ቤቶችን በመገንባት እየሸጠና እያከራየ የሚኖር ሲሆን በአንድ ምሽት አንድ ተሰርቶ ያለቀ መኖሪያ ቤት ደጅ ላይ ብቻውን በስራ ላይ ባለበት ወቅት ከዚህ አዲስና ባዶ ከነበረው ቤት በመስኮት በኩል ብርሃን ይመለከትና ነገሩን ለማጣራት ስልኩን ከፍቶ እየቀረጸ ቀርቦ ለመመልከት ይሞክራል። ያየውን ነገር ማመን አልቻለም። አንቶኒዮ በወቅቱ ብቻውን የነበረ ሲሆን በቤት ውስጥም ማንም እንደሌለ እርግጠኛ ነው። ነገር ግን አንቶኒዮ መብራቱ ሲበራና ሲጠፋ በመስኮት በኩል አንድ ነገር ቆሞ ይመለከታል። ነገርየው ልክ እንደ ጥላ መሳይ ነገር ሆኖ ብርሃን እየበራበት እንኳን ከጥቁር ገጽታ በስተቀር ምንም የለውም። ታዲያ ይህን ሲመለከት አንቶኒዮ ይህ ነገር ምን እንደሆነ ለማወቅ ወደ ውስጥ ይገባል። Mira, espérate. ¿Y dónde va a salir? No hay nadie. No hay nadie.
አንቶኒዮ በቤት ውስጥ በፍርሃት እየተንቀጠቀጠም ቢሆን ተዟዙሮ ነገሩን ለማጣራት ይሞክራል። በሚያስገርም ሁኔታ ግን በቤት ውስጥ አንዳችም ነገር የለም። ታዲያ ይህ ነገር ምንድነው? አንደኛ፣ በኤአይ የተጋለጠው መንፈስ። ከዚህ ቀጥሎ የማጋራችሁ ክስተት ስለ ኤአይ ወይም አርቲፊሻል ኢንተለጀንስ ያላችሁን አመለካከት ሙሉ በሙሉ ይቀይራል። ታዲያ ካፕከት ተጠቅማችሁ ቪዲዮ ኤዲት አድርጋችሁ የምታውቁ ከሆነ አፕሊኬሽኑ የአንድ ሰው ወይም ነገር ፎቶ ሰጣችሁት ፎቶ ላይ ያየውን ምስል ተጠቅሞ ከጎን ተቆርጠው የቀሩ ብሎ ያሰባቸውን የፎቶን አካላት ጀነሬት አድርጎ ያስገባበትና ሰፋ ያለና ብዙ ነገሮችን የሚያሳይ ምስል ይሰጣል። ጄኒቫ የተባለች ሴት ታዲያ ውሻና ድመቷ በሶፋ ላይ ሆነው ያነሳቻቸውን ፎቶ ተጠቅማ ይህን የካፕከት ፊቸር ትሞክራለች። ኤአዩ የመለሰላት ምስል ግን ሰፋ ያለ ማብራሪያ የሚፈልግ ይመስላል። ምክንያቱ ባልታወቀ ሁኔታ ይህ ኤአይ አንዲት በምስሉ ውስጥ ጭራሽ ያልነበረችን ሴት ከጎን ይጨምርበታል። ጄኒቫ በመጀመሪያ ኤአዩ ለምን አዲስ ሰው በፎቶ ላይ እንደጨመረ ግራ ገብቷት የነበረ ሲሆን በኋላ ግን ጄኔሬት የተደረገውን ፎቶ አስተውላ ስትመለከት በምስሉ ላይ ያለችው ሴት ከጥቂት ጊዜያት በፊት ሕይወቷ ያለፈችውን እናቷን እንደምትመስል ታስተውላለች። ታዲያ ምናልባት ይህ ኤአይ እኛ ማየት የማንችለውን መናፍስት ማየት ይችላል ማለት ነው ወይስ ይህ የነገሮች መገጣጠም ብቻ ነው? እንደተለመደው ሐሳባችሁን በኮሜንት ላይ ማጋራት እንዳትረሱ። ክቡራን የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ቪዲዮዎች እስካሁኑ ነበሩ። እስከመጨረሻው ስለተመለከታችሁን እጅግ እናመሰግናለን። ቪዲዮውን ላይክ በማድረግና ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱን እያልን እንደተለመደው ቀጣይም ሌሎች የተመረጡ ክስተቶችን አጠናቅረን እስከምንመለስ ሰላም ሁኑልን።